It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እንግዲህ ከምንነጋገርባቸው ጉዳዮች መካከል አንዱ በዋናነት በዚህ በሰሞናዊው የኢትዮጵያ አትሌቲክስ ጉዳይ ላይ በጣም ብዙ ነገሮች አሉ። እነዛን በሂደት አሁንም እያጠራን አሁንም እየተነጋገርን ሳንሰለች መተቸት ያለበትን እየተቸን እንዲስተካከል የሚረዳ ሀሳብ ካላቸው ባለሙያዎች ደግሞ እሱ ሀሳብ እንዲንጸባረቅ እድል እየሰጠን ለማንም በራችንን ሳንዘጋ ሁሉንም በኩል እያስተናገድን እንሄዳለን። ሸገር ኤፍኤም 102.1 የእናንተ ሬዲዮ ነውና ሀሳባችሁን መስጠት ትችላላችሁ። ሁለተኛው ነገር የምናወራው ስለ ኢትዮጵያ አትሌቲክስ ነው፣ ስለሆኑ ሰዎች አይደለም። የምናወራው የኛ ስለሆነ ስለምንከብርበት፣ እስከ ዛሬም ስለከበርንበት፣ በክብር በሞገስ ፊት ቀደም ስለሆንበት ነው። እውነት ለመናገር ሰሞኑን በዚህ በቶኪዮ በነበረው የዓለም አትሌቲክስ ሻምፒዮና ላይ የገጠመን የውጤት ማጣት በጣም 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 የብዙ ሰው ስሜት ጎድቶታል። እንዲህ ያለው የስሜት መጎዳትን ተከትሎ ከሚሰጡ የነበሩ ከቁጭት ይሰጡ ከነበሩ አስተያየቶች መካከል አንደኛው ምን ይላል? በዚህም መንገድ ለካ ይታሰባል የምትይበታል አይደል? እውነት ነው። ቦልድ ፋክት እኮ ነው፣ ሁላችንም እናውቀዋለን። ይህንን ሀገር ለምሳሌ በወንዶች ግንባር ቀደም አፍሪካዊ የወርቅ ሜዳሊያን በዓለም አቀፍ ውድድር በማምጣት አበበ ቢቂላ ነው። በሴቶች ደራርቱ ቱሉ ናት። በቃ የእነዚህ ሀገር ሰዎች ነን። ይህ ሀገር እንደዚህ አይነት ልምድ ያለው ከደራርቱ ተከትለው እነማን ወጡ፣ በሴቶች ከአበበ ቢቂላ ተከትለው እነማን ወጡ የሚለውን ነገር ስታወጪው ነን ስቶፕ በስኬት የሄደ ሀገር ነው። ዓለም አትሌቲክስ ሻምፒዮና ላይ ብትሄጅ ደግሞ በወንዶች የመጀመሪያው የወርቅ ሜዳሊያን ያመጣው ኃይሌ ገብረስላሴ ነው። ስቱትጋርት ላይ እንዲህ እያልሽ ስትሄጂ ከኃይሌ በኋላ የመጡት ከደራርቱ በኋላ የመጡት ከአበበ ቢቂላ በኋላ የመጡት በሙሉ በትልቅ ክብር ስማችን እንዲነሳ የሚያደርግ ነው። እመኝኝ፣ የሆነ ሀገር የመሄድ ዕድል ቢኖርሽ ከየት ነሽ ስትባይ ከኢትዮጵያ የመባል ዕድልሽ ሰፊ ነው። እመኝኝ፣ መጀመሪያ አፍሽ ላይ የሚመጣው ነገር አሁን የጠቀስኳቸውን አትሌቶች መጥራት ነው። አብዛኛው ኢትዮጵያዊ የሚለው የራሳችን ፊደል አለን፣ የራሳችን የዘመን አቆጣጠር አለን፣ 13 ወር ጸጋ የሚነሱት ነገሮች ኢትዮጵያ ሯጮች፣ እነዚህ እንደዚህ ያሉ ነገሮች ናቸው የሚነሱት። ልንጠቅሳቸው እኛን ይወክላሉ፣ በበጎ ያስነሳሉ፣ በበጎ የተነሳን እምነት ደስ የሚል ስሜት ይፈጥሩብናል ከምንላቸው ነገሮች መካከል አንዱ በዚህ መጠራት እንዴት ደስ እንደሚል ከምንልባቸው ጥቂት ነገሮች አንዱ አትሌቲክስ ነው። we can't take it easy አንችልም። ቀለል አድርገን መተው አንችልም። ቀለል አድርገን አሳንሰን ማየት አንችልም በጭራሽ። ስለዚህ ስለሆኑ ሰዎች አይደለም የምናወራው፣ የምንነጋገረው በበጎ የምንነሳባቸው ነገሮች መካከል ለፍተን እንዲታወቁልን ከምንሞክራቸው ነገሮች መካከል አንደኛው ሯጮቻችን ናቸው። የሩጫ ውጤታችን ነው። በሩጫ ጎበዞች ናችሁ መባላችን ነው። በምንም ነገር ጎበዝ ብንሆን ደስ ይላል አይደል? ግን እንዳለመታደል ሆኖ ገና በጣም ብዙ ነገሮች ጎበዝ መሆን ይቀረናል። በጎበዝንባቸው ነገሮች ላይ ደግሞ ቸልተኛ መሆን የለብንም። አሳልፈን መስጠት የለብንም። መበለጥን እሺ ማለት የለብንም። አንዳንድ ሰው እንዴት እንደሆነ ባላቀው
ወይ አንዳንዴ በቅጡ ያልተረዳሻቸው ነገሮች ካሉ የተረዱ ሰዎች ሐሳብ እንዲሰጡ ማድረጉ ነው እንጂ የሚሻለው ብርም ጥሩ ውጤት ነው ይልሻል ድንገት ተነስቶ ነሐስም ጥሩ ውጤት ነው ይልሻል። ምን ነው በሪሴዳ ማንም ያለ የለም ማለት መጥፎ ውጤት እኮ አይደለም መጥፎ ውጤት አይደለም ግን ለማን ከዚህ ሀገር ልማድ አንጻር ነው የሚታየው ነገር አንጻራዊ ነው ለማን የሚለው ነው አይደል ወሳኙ ጉዳይ የሚሆነው። አሁን ለምሳሌ በቀላል ነገር ለማስረዳት የብራዚል የዓለም ዋንጫ ላይ ሳትሳተፍ ብትቀር አይደል ብራዚል ምን አይነት የእግር ኳስ ችሎታ ያለ ምን አይነት ጠንካራ ብሔራዊ ቡድን እንዳለ ስለሚታወቅ ዓለም ዋንጫ ላይ መሳተፍ ቢያቅታት እዛ ላይ ወይም ደግሞ ተሳትፋ ዓለም ዋንጫ ላይ በመሳተፍ ብቸኛ የሆነችው ድንገት ብትቀር አሁን አሜሪካ ላይ ብትቀር ድንገት ብትቀር ወይም ደግሞ መሳተፍም ጀምራ በጊዜ ከውድድሩ ብትሰናበት የሚፈጠረው ስሜት ቀላል አይደለም። ከግሩፕ ስቴጅ ብትወጣ ምክንያቱም ምን አይነት ችሎታ እንዳለ ብሔራዊ ቡድኑ ምን ያክል ጠንካራ እንደሆነ ይታወቃል። የእግር ኳስ ሀገር ነው የሚባለው ብራዚል። እንደውም በብራዚል እኮ በቃ ታለንት ያላቸው ልጆች ከመብዛታቸው የተነሳ እድሉን የሚያገኙት በጣም የተወሰኑት ናቸው እንደምናውቀው እንደምንሰማው። ስለዚህ ኢትዮጵያም ላይ በአትሌቲክስ ደግሞ ካመጣ ነው ተመሳሳይ ነገር ነው። የሯጮች ሀገር ነው። ታለንት አለ፣ ችሎታው አለ፣ ታሪክ ተሰርቷል፣ በጣም ጠንካሮች ነበር። ስለዚህ በአትሌቲክስ ላይ እኛ ካለን በአብዛኛው የአሸናፊነት ቦታ የሚሰጠው ለኢትዮጵያውያን አትሌቶች ነው። ያ ሳይሆን ቀርቶ አሁን ወደ መሳተፍ ብቻ ተሳትፈንም ደግሞ ውድድርን ወደ አለመጨረስ መምጣት ከዛ በተጨማሪም ደግሞ የለመድነውን የወርቅ ሜዳሊያ ማጣት ለኛ ሲሆን ያጎድላል። አትሌቶቹም ይሄንን እኮ ይረዱታል። የሚናገሩት እኛ ሀገር ከወርቅ ውጪ ብርም ነሐስም ሌላ ሀገር ስንት ሴሌብሬት የሚደረግ ውጤት ሆኖ እኛ ሀገር ግን በቃ መቼስ ምን ይደረጋል አሁን እኮ ስፖርት ነው ብለህ ነው አስተያየት የምትሰጠው እኮ እሱ ለምንድን ነው የሆነው ዴቨሎፕ ያደረግነው ኤክስፔክቴሽን አለ አይደለም ኤክስፔክቴሽናችን አድጓል ከችሎታው አንጻር እኮ ቅድም ካልናቸው ዘመኖች አንስቶ አበበ ቢቂላ ብለሽ አሁን ስለ ኦሊምፒክ ባይሆንም ደራርቱ ብለሽ አሁንም ስለ ኦሊምፒክ ባይሆንም ወይም ሃይሌ ብለሽ ስቱትጋርት ከዛ በኋላ ይሄ ሀገር የለመደው ክብር አለ። ጥያቄው መሆን ያለበት ለምን አልጨመርንም ነበረ የያዝናቸውን አስጠብቀን ግን ለምንድነው ማንጨምረው ለምንድነው ተጨማሪ ውድድሮች ላይ ተሳትፈን ተጨማሪ ድሎችን የማናመጣው ለምንድነው አስፈተን የማንሰራው ይሄ ነገር ክብሩ ብዙ ነው ይሄ ነገር ጥቅሙ ብዙ ነው ብሎ እዚህ ጋር አቅም አለኝ አቅሜን ማባከን የለብኝም ብሰራኮ ብሎ የሚሰራውን ስራ በማስፋት ውጤቱን ማሳደግ የሚቻልበት ሀገር ነው። እዚህ ላይ ለምን ተዘናጋው ነበር መጫጫሃችን መሆን የነበረበት ያለንን ለቀን ነው። ያልሽ ሳምሪ ሌሎች ውድድሮች ላይ ወርቅ እያመጣን በ10,000 ስንሸነፍ ቅር የሚለንን እኮ በማራቶን ውጤት ማምጣት ሲያቅተን በሌሎቹ አሸንፈን ቅር የሚለን ሀገር ነን። አሁን በማራቶንም በ10,000 በ5,000 በሌላው ምንም ወርቅ የለም ሲባል ነሐስንና ብርን በመጽናኛነት ካልወሰድክ ልክ አይደለህም የሚልሽ ሰው ልክ አይደለም። እሱ ይሄ ልክ አይደለም፣ በጭራሽ ልክ አይደለም። ይሄንን ማንም አክሰፕት ሊያደርገው አይችልም። ሌላ ቆንጆ ምሳሌ ላንሳልሽ። አንቺ አሁን ብራዚልን እንደጠቀስሽው አይነት ሆኖ ግን እኔ ወደ ሩጫ ላምጣው። ለምሳሌ ቦትስዋና በዚህ ዓለም ሻምፒዮና ላይ የመጣላት ውጤት የኬንያን አይል አይደለም። ቦትስዋና ምን አደረገች? ብሔራዊ ቀን ይሁን አለች። ኬንያ ያንን አላደረገችም። 7 ወርቅ አግኝታ ይሄ ልዩነት የመጣው ለምን ነው ብትይኝ ኤክስፔክቴሽን የፈጠረው ልዩነት። ቦትስዋና በዛች ድል ይሄ ቀንማ ብሔራዊ ድሌ ነው መሆን ያለበት አለች። ለምን ብትባል ቦትስዋና በዚህ ጃፓን ላይ በተደረገው የዓለም ሻምፒዮና ላይ ኮራች፣ ከበረች፣ ስሟ በድል አድራጊነት በአሸናፊነት ተነሳ ብላ ስፖርቱን ወደዚህ ስትወስደው ይገባኛል መቼም ስሜቱ። ያንን አይነት የኩራት ስሜት የነበረን ሰዎች ነን። ይሄንን እንደ በጎ ተቀበሉ ምናምን ልንባልም የሚገባን አልፈናል። ከዛ በጣም ብዙ አልፈን ሄደናል። ኬንያ ደስ ብሏታል። በልማቱም እንዲያነድ ሩቶ እኮ ነው የሚሉት። በአትሌቲክሱ የተገኘውን ድል በልማቱ በአትሌቲክሱ የተገኘውን ድል በሌላውም ዘርፍ ኬንያ ለዓለም እንዲህ ታደርጋለች ምናምን ያለች ትመቸዋለች። ስፖርት አሁን እዚህ ሀገር እንደምናስበው ይሁን የተገደበ የቀጨጨ ነገር አይደለም። አሁን እንደዛ ቢሆን ኖሮ የእስራኤሉ ጠቅላይ ሚኒስትር፣ የአሜሪካው ፕሬዚዳንት፣ የአውሮፓ ሀገራት አሁን ደግሞ ፒቲሽን እየፈረሙ ያሉት እግር ኳስ ተጫዋቾች እስራኤል ትግባ አትግባ
ዲፕሎማቲካሊ ማሸነፍ የምትችይበት ዲፕሎማቲካሊ ሉዝ የምታደርጊበት መድረክ መሆኗል እኮ ስፖርት። ፋይዳው በጣም ትልቅ ነው። እዛ ጋር ይዘሽ የምትመርጪው አቅም፣ እዛ ጋር ይዘሽ የምትቀርቢው ያሸናፊነት ነገር ስላንቺ በጣም ብዙ ነገር ይናገራል። ከኛ በላይ ሌሎቹ ሲቆጫቸው እኮ እያየን የኛ ወርቅ አለማምጣት፣ የኛ አለማሸነፍ ኩዌስችን ሲያደርጉ ምን ነካችሁ እንደ መባል አይነት ፔንፉል ነገር አለ እንዴ? ገብቶሻል? እና ይኸውልሽ በቃ ይሄ ለእኔ የሚሰጠኛ ነው። አሁን እስራኤልን ከዓለም ዋንጫ ውጭ ለማድረግ እንግዲህ ታልፋለች አታልፍም ሌላ ነገር ሆኖ፣ ግን አጌንስት እስራኤል የሚሰሩ አሉ፣ ፎር እስራኤል ደግሞ የሚሰሩ አሉ። እግር ኳስ ነው አይደል? ቅሪላ ማልፋት ምናምን ብሎ ለሚያስብ ሰው ነው ኢትስ ኖት የሚደረገውን በሙሉ አደርጋለሁ እንጂ እስራኤልን አነኩብኝም ይላል ትራምፕ ተነስቶ። ያ አባባል እኮ አለፈበት። አሁን ይሄ እግር ኳስ ቅሪላ ማልፋት ምናምን ብላ እኮ አለ፣ ግን ያለፈበት አስተያየት ማለት የሆነ ብትናገረው ራሱ ማለፉን ያላወቁ ሰዎች ናቸው እኮ ብትናገረው ራሱ አንተን የሚያስወቅስ አይነት ነገር። ምክንያቱም እግር ኳስ በዓለም ላይ እንዴት ትልቅ ቢዝነስ እንደሆነ ምን እየተሰራበት እንደሆነ እያየን ነው። የቢዝነስ ሳይዱን ሳይሆን እኮ ኢምፓክቱን ነው። ይሄ ቢዝነስ ሳይዱ በጣም ሂውጅ ነው። ታዩ ከበጣም ብዙ ሀገራት ኢኮኖሚ የሚበልጥ ነገር የአንድ ሀገር ሊግ ያንቀሳቅሳል። እሱን አይደለም ኢምፓክቱ እንዴት ነው የሚታየው? ማዘጋጀት ላይ ያለው ድብድብ አሁን ያልኩሽን አይነት ነገር ኢንፍሉዌንስ መዓት ነው። ስለዚህ አቅልለን አንየው ለማለት ነው። አሁን ይሄንን ሁሉ ነገር የምንነካከው አቅልለን ማየት የለብንም። አትሌቲክስ ለኢትዮጵያ ብቸኛው ደጅ መውጫዋ ነው። የእውነት ነው የምነግርሽ ሳምሪ፣ ደጅ መቆሚያችን ነው፣ አደባባይ መውጫችን ነው፣ የኛ ብለን የምንናገረው ነው። በእግር ኳስ ያለብንን እጥረትና ውስንነት እናውቀዋለን። አትሌቲክስ ላይ ደግሞ ልክ ገና ኦሊምፒክ በዩ ዓለም ሻምፒዮና በዩ ለምሳሌ ኦሊምፒክ ላይ ምን ይደረጋል? የመግቢያ ስነስርዓት አለ፣ የመክፈቻ ስነስርዓቱ ላይ በሰልፍ የሚገቡበት የዛን ሰዓት ላይ ኮሜንታተሮቹ ስለ ኢትዮጵያ የሚሉት መዓት ነገር አላቸው። ምክንያቱም በድላችን ሰጥተናቸዋል። የሚያወሩትን ነገር ስለ ኃይሌ ያወራሉ፣ ስለ ቀነኒሳ ያወራሉ፣ ስለ ጥሩዬ ያወራሉ፣ ስለ መሲ ያወራሉ፣ ስለ አበበ ቢቂላ ያወራሉ፣ ስለ ገዛኝ፣ ስለ ማንም ያወራሉ። we just gave them ቶኪንግ ፖይንቱን የሰጠናቸው በድላችን ነው። ቀላል አይደለም። በሌላ ነገር ቢሆን ኢትዮጵያ ከኢስት አፍሪካ ምናምን ብቻ ልትባይ እኮ ትችላለች። በዚህ ግን ስለ ጉብዝና፣ ስለ ጀግና የረጅም ርቀት ንጉሶች ምናምን ተብለሽ የምትጠሪበት ነው። እንዳለመታደል ሆኖ ለወደፊቱ አላውቅም፣ ለስካሁኑ ግን እንዲህ ያሉ ብዙ ነገሮች የሉንም። ሞቅ አድርገው ስለኛ የሚያወሩት ብዙ ነገር አልሰጠናቸው። ወደፊት እንሰጣቸዋለን ብዬ ተስፋ አደርጋለሁ። ግን አሁን የለም። ያለው ላይ ግን መቀለድ የለብን። ቦተም ላይን ኢዝ ስለሆኑ ሰውዬ አይደለም የምናወራው፣ ስለሆኑ ሰዎች አይደለም የምናወራው። እመኚኝ ሳምሪ፣ አሁን በስፖርቱ ዙሪያ ያሉ ሰዎችም ይሆኑ አሁን በመወሰን አቅም ላይ ያሉ ሰዎችም ይሆኑ ማንም ይሁን ማን ያልፋሉ። አትሌቲክሱ ግን ይቀጥላል። ስለዚህ ስለ አትሌቲክሱ ነው የምናወራው የሚለው ነገር ቢሰመርበት ደስ ይለኛል። ከቁጭት ስሜት ቶሎ ባንወጣ፣ እልህ ቢይዘን፣ መጠላለፍ ተኮር ባንሆን፣ አስፈሪውን የሆነ ውትብትብ ነገር በጣጥሶ የሚጥል ጀግና ቢኖረን እንዴት ደስ ይለኛል መሰለሽ። በጣም ብዙ የተወታተቡ ነገሮች ስላሉ ክሊር የሚያደርግ ቢሆን እንዴት አሪፍ ነው ለማለት ነው። አሁን ይህንን ያነሳንበት ዋነኛው ምክንያት ዛሬ ምናልባት ለመጀመሪያ ጊዜ ጉዳዩን ከሰማንበት ጊዜ አንስቶ ዋናዋ ባለ ጉዳይ ለመጀመሪያ ጊዜ በብቸኝነት ኤክስክሉሲቭሊ እንደሚሉት ፈረንጆቹ ለሸገር ስፖርት ሀሳቧን እንድትሰጥ የምንጠይቃት ድርቤ ወልተጂ ነው። ድርቤ ወልተጂ የዓለም ሻምፒዮናው ሊጀምር አካባቢ ስሟ በብዛት የተነሳ በብዛት መነጋገሪያ የሆነውን ርዕሰ ጉዳይ ተከትሎ ባለሙያዎች ሀሳብ እንዲሰጡ ሸገር ስፖርት የሚያደረገበት ከናዶ አቶ መኮንንን በቀጥታ የስልክ መስመራችን አስገብተን በአትሌት ድርቤ ወልተጂ ላይ የሆነው ነገር ምንድን ነው ያልንበት፣ እነ ኃይሌ ገብረስላሴ በዚሁ ፕሮግራም ላይ ቀርበው
ሀሳባቸውን እንዲያካፍሉ ያደረግንበት የድርቤ ወልተጂ ከዚህ ከዶፒንግ ጋር በተያያዘ አጋጠማት የተባለው ሳትመረመር ቀረች ተብሎ ስሟ የተነሳበት ጉዳይ ሌሎች ተወዳዳሪዎቻችን ላይ ተጽዕኖ ይኖረው ይሆን የሚል ስጋት በብዛት ሲነገር የነበረበት ነው። ተረጋግታ ከሆነ አሁን ድርቤ የሆነውን ነገር እንድታስረዳ እንፈልጋለን። ሐሳቧን እንድትገልጽ እንፈልጋለን። ለአድማጮቻችን ግልጽ ማድረግ የምንፈልገው እስካሁን ባለው ሂደት ድርቤ ወልተጂ የምርመራ አለማከናወን እንጂ ተመርምሮ አበረታች መድኃኒት መውሰድ የተረጋገጠባት አትሌት አይደለች። ምርመራ አላደረገችም፣ ምርመራ ለማድረግ ፈቃደኛ አልሆነችም በሚል ነው ስሟ የተነሳው። በዚሁ ጉዳይ ላይ እዚሁ ሀገር ያለ አንድ ገለልተኛ ፓነል አለ። ምርመራ የማድረግ ኃላፊነት ስልጣን ያለው ናዶ የሚባል ብሔራዊ ጸረ አበረታች መድኃኒቶች እና የእናቶ መኮንን ተቋም ማለት ነው እና አትሌት ድርቤ ወልተጂ ናቸው ተከራካሪ ሆነው ወደዚህ ገለልተኛ ተቋም የሄዱት። በዛ ገለልተኛ ተቋም ድርቤ ረታለች። የሚያስቀጣት ሆኖ አላገኘሁትም ተብላለች። በኋላ ነው እንግዲህ ነገሩ ወደ ዓለም አቀፍ ተቋም ሄዶ ይህንንማ እኔ ልረታበት እችላለሁ ይግባኝ ብጠይቅ ለካስ ነገሩን ውጤት ላገኝበት እችላለሁ አትሌቷንም ላስቀጣ እችላለሁ እያለ አሁን የደረሰበት ደረጃ የደረሰው። እነዚህ ቀናት ለድርቤ ወልተጂ እንዴት አለፉ፣ እንዴት አሳለፈቻቸው የሚለውን እንድንጠይቃት ነው የምንደውለው። በዚህ ጉዳይ ላይ በእኔ እምነት ነው ይሄ በእኔ እምነት ድርቤ ወልተጂ አሁን ባሉኝ መረጃዎች ዓለም አቀፍ ጠበቃዎችን እስከ መቅጠር መብቷን ለማስከበር ጥግ ድረስ ለመሄድ የቻለችውን ጥረት እያደረገች ነው የምትገኘው። በዚህ መብትን የማስከበር ንጽህናን የማረጋገጥ ጥረቱ ውስጥ ምን ውጤት ይመጣል የሚለውን በሂደት እየተከታተለን የምናቀርበው ይሆናል። የራሷን ኬዞች ማስረዳት፣ መሟላት ያለባቸውን ነገሮች እንዲሟሉ ማድረግ ይጠበቃል። ስለዚህ ድርቤን እየፈለግን ነው ያለነው። እንዳገኘናት በቀጥታ የስልክ መስመራችን ላይ ለመጀመሪያ ጊዜ በተፈጠረው ጉዳይ ላይ ሐሳቧን የምንሰማ ይሆናል። አሁን ባልነው መሰረት አትሌት ድርቤ ወልተጂ በቀጥታ የስልክ መስመራችን ላይ ትገኛለች። በጣም ብዙዎች የሩጫ አጀማመሯን፣ የእግር አጣጣሏን፣ ብርታቷን ያደንቃሉ። ነገ የሷ ነው ብለው ይመሰክሩላታል። አሁን በምትታወቅበት 1500 ሜትር ብቻ እንደማትገደብም አፋቸውን ሞልተው ይናገራሉ። ኢትዮጵያ ለነገ አሉኝ ከምትላቸው የ5000ና የ10000 ተወዳዳሪዎች አንዷ የመሆንና ለኢትዮጵያ ክብር የማስገኘቷን አቅም አይጠራጠሩትም። የትልልቅ አትሌቶችን ምስክርነት ነው አሁን ለመስጠት ጥረት እያደረግኩ ያለሁት። ያሉኝን ነው የነገርኩሽ። ደግሞም ድርቤ ኮንፊደንሷን አይተሽ ታውቂያለሽ አይደል? ሄሎ 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 ሄሎ፣ ጤና ይስጥልን። ሰላም እንደምን አለሽ ድርቤ? አለሁ፣ እግዚአብሔር ይመስገን። ሁሉ መልካም መልካም አለን። እሺ፣ ስለተገናኘን እጅግ በጣም ደስ ብሎናል። አመሰግናለሁ። ደስ ብሎኛል ስለጋበዛችሁ። ልቀጥል ነው? እሺ፣ ይሰማል? ትንሽ ድምፅሽን ከፍ አድርጊልን ድርብ። እሺ፣ እስኪ እኛም አድማጮቻችንም ድርቤ ወልተጂን እናውቃለን፣ ጉብዝናዋን እንረዳለን። እስካሁን በተወዳደርሽባቸው ርቀቶች ለሀገር ያመጣሻቸውን ውጤቶችንም በሙሉ እናውቃለን። ግን ደግሞ ስለ እድገትሽ፣ ስለ ልጅነት ህይወትሽ፣ ስለነበርሽበት አካባቢ ትንሽ ነገር ንገሪን። እንደው ወሬውን ባንዴ ስለ ዋናው ጉዳይ ላለማድረግ ነው ድርቤ። እሺ፣ በአማርኛ ለመግለጹ ቢከብደኝም እስቲ የምትችይውን ያህል ሞክሪ። እሺ፣ የደንዲ ወረዳ ነው። እሺ፣ የወይኩር የሚባል ቀበሌ ነው። ገጠር ውስጥ ነው ተወልጄ ያደግኩት። እሺ፣
ወደ ሩጫ የመጣውም ከትምህርት አርሲ አካባቢ ማለት ነው አይደለም ወደ ጊንጪ ደንዲ ጊንጪ ደንቢ ነው እሺ ገጠር ውስጥ ነው ጀዌ ኩሬ የሚባል ቀበሌ ውስጥ ነው ተወልጄ ሩጫ ውስጥ እንዴት ነበር የገባሽው ወደ ሩጫ የመጣሁት ትምህርት ቤቶች ጋር ስንወዳደር እዛው አሸነፍኩ መጀመሪያ የተወዳደርሽው በስንት ርቀት ነው 400 ላይ 400 ከዛ አስተማሪዎቹ ምን አሉ የትምህርት ቦታዎች ላይ ብዙ ቦታ ሄደን ሌላ ትምህርት ቦታዎች ጋር እዛ ስንወዳደር በዛ ሁሉም ቦታ አሸነፍኩና እሺ በዛው ወደ ሩጫ መጣ ማለት ነው እቺ ልጅ ሯጭ መሆን አለባት አንበሳ ልጅ አግኝተናል ተባለ አዎ ስፖርት ላይ የሚሰራ እንትና አስተማሪ ነበር ማን ነው የሚባለው ብራኑ ጥለውን ነው የሚባለው እሺ አንቺ ሩጫ ብትሮጪ ቶሎ እንድትወጪ እንትን ተስፋ አደርጋለሁ ምናምን ብሎ የመከረኝ ነበር እሺ ወጣው ነበር ወደ ውድድር ገባ ከዛ ቤተሰብ ፈቀደ ቤተሰብ መጀመሪያ ብዙ እንትን እምነት የላችሁ እሱ ነው ወንድሞቼ ምናምን ጠርቶ እንደዚህ ነው ብሎ አስረድታቸው ያሳመነ እሱ ያ አስተማረው ማለት ነው መምህር ብርሃኑ ናቸው እንደዚህ ያደረጉት ስፖርት ላይም አንዳንዴ ያሰራሉ ክረምት ከዋናው ትምህርት ለሀገር መጥቶ እሺ እነሱ ከተማ ነው ከኛ የሚኖሩት ከዛ መጥተው ነው እኛ የሚያስተምሩ ክረምት ደግሞ ከተማ ላይ ስፖርት ላይ ያሰራሉ ያንቺ ፍላጎት የነበረው 400 ነው አጭር ርቀቶች ነው መካከለኛ ነው ወይስ ደግሞ ትልልቅ ሩጫዎችን ነው መረጡ የምትፈልጊ 10000 ከፍ ያሉትን እኔ በዛ ነው የጀመርኩት እንጂ እሱም የመከረ ያለው 800 እና 1500 ላይ ጎበዝ እንድትሆኚ ያለኝ ነው እዛ ሰዓት እየመከረኝ እኔም በጣም ፍላጎት ያለኝ 1500 እና 800 ነው 5000 እና 1500 አዎ በጣም እንትን ነው ማለት ነው ግን የወጣሁት በ800 ነው 800 በጣም ወጣለው ግን ተሻለ 1500 እና 5000 ላይ ለመሮጥ ነው በጣም እንትን ከዛ ወደ ትልልቆቹ አትሌቶች ጋራ መቅረብ ስትጀምሪ መጀመሪያ ያገኘሽው አትሌት ማን ነበር ከትልልቆቹ ኢትዮጵያን አስጠርተዋል የሚባሉ የሚታወቁት አለ አይደል ስትመጪ ማንን ያገኘሽው መጀመሪያ ወደ ውጤት ሲቀርብ ነው መጀመሪያ በቃ አሁን ለምሳሌ እነ ደራርቱ አሉ እነ ጥሩነሽ አሉ መጀመሪያ ተገናኘኑ በጣም በቀረብኩት እንትን ገንዘቤ ዲባባ ዛን ጊዜ ኢሳ እሷ ማሰራል እሺ ላይ ነው ኢሳ ነው የሚያሰራኝ ነበር ኢሳ ሽቦ በዛ መንገድ እንገናኛለን አንቺ በጣም የምታደንቂው ማንን ነበር በጣም ያደንቀው ጥሩነሽ ነው አግኝተሻት አውርተሻት ታውቂያለሽ ለሳቱ ገንዘቤ ጋር ነው የተገናኘን እንጂ እዚህ ትሬኒንግ ሲሰሩ ምናምን እንገናኛለን ግን ብዙ አውርተናል እሺ አሁን እንግዲህ ስለ አንቺ ትንሽ አወቀን በጣም ደስ ብሎናል የመጀመሪያ ውጭ ሀገር ሄድሽው የት ነበር ፊንላንድ ቴምቤራ የሚባለው ወጣት ማለት ነው ሀገር ወኪል ሄድኩ ጊንጪ ምን ተባለው ድርቤ ወልተጂ ወደ ውጭ ሀገር ልትሄድ ነው ሲባል ምን ተባለ በጣም ነው ደስ አላቸው እውነት እሺ ምን አሉ ዛት እዛ በዛው እንደርኩ ነው ለሀገር ወርቅ አመጣሁት ሪከርድ ሰበርኩ ወጣት ያበታች በጣም ነው ደስ አላቸው ስንት ሰው ሸኘሽ ያኔ ስትይዚ እዚህ ሆቴል ነበር በብሔራዊ ታቅፋችሁ በነዛ ነው የሄድኩት በስልክ ነው እንጂ ያበረታች እሺ ወርቅ አሸንፈሽ ሪከርድ ሰብረሽ ስትመጪ አቀባበል መቼም ከፍ ያለ ነበር አለ እዛ ቤተሰብ አካባቢ ታስታውሻቸዋለሽ አይደል እነዚህ ነገሮች ትዝ ይሉሻል አይደለ በጣም አሪፍ አሁን ቀለል ብሎን እንድንጫወት ስለፈለኩ ነው እሺ ድርብ እሺ አሁን እንግዲህ በተለያዩ አሁን የፊንላንዱን አነሳሽ መጀመሪያ ከመምህር ብርሃኑ የተሰጠሽን አስተያየት አነሳሽ ጊንጪ አካባቢ የነበረሽን ልጅነትን በተወሰነ ደረጃ ነገርሽን ከዛ በኋላ ግን አገርን ብቻ ሳይሆን ዓለም የሚያውቅሽ ተወዳዳሪ ሆንሽ
ትልልቅ ውድድሮች ላይ ኢትዮጵያን ወክለው ከሚቀርቡ አትሌቶች መካከል አንዷ ድርቤ ወልተጂ ናት። ለውጤት ትጠበቃለች። እዛ ደረጃ ላይ ተደረሰ። አሁን በዚህ የቶኪዮ የዓለም ሻምፒዮናም ላይ በተመሳሳይ ለውጤት ከሚጠበቁ ጥሩ ዝግጅት ያደርጋሉ፣ ጥሩ ውጤትን ያመጣሉ ከምንላቸው አትሌቶች መካከል አንዷ ሆነሽ ሳለ በድንገት የሆነ ዜና ተሰማ። የምርመራ ሳታደርግ ቀረች፣ ለመመርመር ፈቃደኛ አልሆነችም የሚል ምንድን ነበር የተፈጠረው የሚለውን ነገር እስኪ አስረጅን። እውነት ለመናገር የዘንድሮ ቶኪዮ ዓለም ሻምፒዮና ላይ በጣም ተዘጋጅቼ ነበር። የአምና ቁጭት ነበረኝ ሜዳሊያ ያጣሁበት ኦሎምፒክ ላይ ለሀገሬ ሜዳሊያ ሳላመጣ፣ ዘንድሮ ደግሞ ከዛ የተሻለ የዘንድሮ ሰዓትም ያሻሻልኩ ነበር ከበፊቱ። እሱን ቁጭት ለመውጣት ለሀገሬ ጥሩ ውጤት ለመውጣት በደንብ በከፍተኛ እንትን ነው የተዘጋጀው ነበር። አልተሳካ፣ ምክንያት ቀረ። በጣም ነው ልብ ስብራት ነው የተሰማኝ መሆኑ ማለት ነው። እንግዲህ ይሄ ምክንያት ሆነ የተፈጠረ ይሄ የምርመራ ጉዳይ ነው፣ የዶፒንግ ምርመራ። እኔ ይታዘዛለሁ፣ ለህግ ተገዢ ነኝ። ደግሞ ይሄም ይደገፋለሁ፣ ግዴታ ነው መመርመር። ምን እዛን ቀን የተፈጠረው ፌብሩዋሪ 5 ነበረ። ይሄን ቀን ፌብሩዋሪ 5 እሺ፣ ከኢንዶር በፊት ማለት ነው። ለሀገር ወክለን ኢንዶር ላይ መሮጣችን በፊት እዛም በፊት የግል ውድድር የመናጀር ፌብሩዋሪ 13 ፓሪስ ተወዳድሬ ነበር 2005 ማለት ነው። እሺ የግል እዛም በ15ም የሚቲንግ ውድድር 3000 ተወዳድሬ ነበር። ከዛ መልስ በፌብሩዋሪ 18 የኢንተርናሽናል አለ። ሁለት ነው የምንመረመረው፣ የናዶና የውጭ ሌላ አሉ። እሺ ከዛም በፊት በ18 ተመርምሬያለሁ። ይሄ የተፈጠረው በ5 ነው። ይሄን የተፈጠረ ያለ መታዘዝ ሳይሆን በጣም ትሬኒንግ ሰርቼ ደክሞኝ ነው ገብቼ እንደተኛው ነው። እሺ ትንሽ ደቂቃ እንደተኛው ነው እንደዚህ ነገር የመጣ። ከዛ ከእንቅልፍ ነው ተነሳው። የእንቅልፍ ስሜት አለ። በጣም ደክሞኛል። ወጥቼ ይሄን ጥያቄ ያቀረብኩት ማለት ነው ለነሱ። እሺ ማለት የእረፍታችን ሰዓት ነው፣ የሰዓት ቢስተካከለኝ። ሌሎቹ በሰዓት ስለሚመጡ አሁን ከ5 ቀን በፊት ፌብሩዋሪ 18 ተመርምሬያለሁ። ኢንተርናሽናል አሉ እንዴ ማለት ነው 3 ሰዓት ማታ መጥቶ የሚመረምሩ። እሺ የዚህ ሀገር ደግሞ ቀን ነው የሚመጡ ብዙ ጊዜ ማለት ነው። ከዛ በፊትም ስላጋጠመኝ ነው እንጂ ሌላ ጊዜም ይመረመራሉ። እዛን ቀን ብቻ አይደለም እንቅልፍ ሰዓት ማለት ነው። ከዛ በፊትም መጥቶ ነበርና እዛው ቀንም እንደዛው የሰዓት ቢስተካከለልኝ ትሬኒንግ ሰርተን የምናርፍበት ሰዓት ነው ብዬ ሌላ የመጡበት የነሱ ሳይሆን ሌላ ሰራተኛ ነበር የዛን ቀን በፊት የመጡ 3 ሳምንት በፊት ምናምን እነሱ የመጡበት ቀን በፊት ማለት ነው። መጣው ወስደዋል እነሱ ማለት አዎ በፊት እዛን ቀንም ይጠይቃሉ። ይሄ ነገር ቢስተካከለልኝ ደክሜ ነው ምን መጣ ወረበውት ላይ የሞላንበት ሰዓት ብታሻሽሉ ምናምን ይላሉ። ግን እዛን ቀን ተመርምሮ ነው ሄዱኝ። እንደዚሁ ድጋሜ እዛን ቀን ከእንቅልፍ ስሜት ድካሜ ስላለ ሌሎቹ እንደዚህ ነው የሚመጡት፣ ልታስተካክሉ ነው የእንቅልፋችን ሰዓት የእረፍት ሰዓት ነው ደክሜ ነው ምን መጣ ምናምን ብዬ ጥያቄ ያቀረብኩት። መጀመሪያ እነሱን ያስተናገደው ባለቤት ነበር። እሱ ጋር ከወሩ ነው እሱ ቀጥቅጦኝ ወጣው። ይሄን ነገር አይጠየቅኩ ለምንድን ነው እንደዚህ የሚሆነው? ማራሳን ይችላል ወይ ብታስተካክሉ፣ ሌሎች እኮ እንደዚህ ነው የሚመጡ ምን አልኩት። ምን አልሰጡኝም። ወጡ ማረዘክቶ ወጡ። ሲወጡ በሩን ከፍቼ ወጣውና አሁን ደግሞ ከእንቅልፌ እኮ ተቀስቅሻለሁ ለመመርመር ኦልሬዲ ተነስቻለሁ። አዎ ከተነሳው በኋላ ለምንድን ነው የምትሄደው ብዬ ጠየቅኩ። አንዱ አየኝና መኪና በር ላይ ቆሞ ነበር። የነሱ በሩ ዘግቶ ሄዱ። ይሄ ነው የተፈጠረ የዛን ቀን። ይሄ ደረጃ የሚደርስ ያልመሰለኝም እኔ። ከዛን እንዳወጡ እኔ ደግሞ ለመናጀር ደወልኩ። ዮናስ እንደዚህ መጡ፣ ከእንቅልፍ የተነሳው ይሄ ጥያቄ ሳቀርብላችሁ ሄዱ። መልስ አልሰጡኝም።
ግን በሩን ከፍተሽ ወጥተሽ አሁን ከኦልሬዲ ከእንቅልፌ ስለተነሳው መውሰድ ትችላላችሁ ብለሻቸዋል? አዎ አሁን እኮ ከነሳው በኋላ ለምንድን ነው የምትሄዱ? አዎ ብያለሁ። ስለዚህ ለሌላ ቀን እንዲያስቡበት ነው እንጂ መቃወም አልነበረም ያስሩ። አዎ ይሄ ነው። ከዛም በፊትም እንደዚህ ስለነበረ እንድስተካከል ነው። ከእንቅልፍ ድካም ስንነሳ በዛ ቀን ፕሮግራም ትሬኒንግ ነው የሰራሁት። ከባድ ትሬኒንግ ነው የሰራው። ማክሰኞ ነበር እዛን ቀን በሳምንት 3 ጊዜ ከባድ ትሬኒንግ ነው የምሰራ ለውድድር የሚያዘጋጅ። ሌላ ጊዜ ጫካ ነው ችግር የለም። ግን እዛን ቀን እንዳድል ማክሰኞ ነበር። እዛ ቲም እንደዚህ አይነት ነገር ስላለ ነው ይሄን እንትን አልኩት። እንቅልፍ ስነሳ ሰው ትሬኒንግ ሰርቶ ተውና እንደዚህ ራሱ ደክሞ ተኝቶ ሲነሳ ምን አይነት እንትን እንደሚያሳይ ማንም ይረዳል። እንጂ እኔ ያለ መመርመር ግሮ ኖሮብኝ ወይም ዶፒንግ እንትን ብዬ ወስጄ አይደለም። እኔ ጉና ከብራለሁ አውቃለሁ። ከዛም በኋላም ደግሞ ይሄ ከተፈጠረ በኋላ ለዮናስ ደውዬ ነገርኩ። አሳውቃለሁ ብሎ እሱ ለዶክተሩም ለነሱም በኢሜል አሳውቃለሁ ብሎኝ ነበር። ከዛ በኋላም ደግሞ ይሄ ከተፈጠረ በኋላ ለኢንዶር ሀገር ወክለን ለማየት ማለት ነው የነሱ ራሱ የናዶ እንትን ራሱ ማርች 18 ለኢንዶር ለማየት እነሱ መጥቶ ደም ሰጥቻለሁ። ተመሳሳይ ውዛሳ እንደውም እዛን ቀን ደግሞ ትሬኒንግ ሰርቼ በር ላይ 5 ሰዓት ምናምን አካባቢ ተመሳሳይ ሰዓት ነው ድጋሜ ራሱ ይሄን ክሲ ይገዳ ተነስተውልኝ ለውድድር ለማየት እንትን ካለ በኋላ እዛው ቀን ይገዳ የተነሳልኝ ቀን በትክክል ማለት ነው ውድድር ሀገር ወክዬ ለማየት እነሱ ራሱ መጥቶ ወስዷል ደም ማርች 18 ከዛ በፊት ፌብሩዋሪ 18 የውጭ ኢንተርናሽናሎች መጥቶ መርምሮኛ ይሄ ተፈጠረ ደግሞ በ5 ነው። እዛ ማለት ሲጀመር ሰው ከውድድር መጥቼም ተመርምሬያለሁ ለማየትም ተመርምሬ ነው የሄድኩት። ህዝቡም እንዲረዳ የሚፈልገው እኔ ምንም ችግር ኖሮኝ ሳይሆን ይሄ እንደመስተካከያ ያደረገው ይሄን ታሳቢ ብታረጉልን ነው። አዎ ብዬ ነው የጠየቅኩት እንጂ ከዛ በኋላ መጥተው ወስዷል። እኔ ኢንዶር ለማየት ማለት ነው ማርች 18 ላይ አሁንም ናዶ መጥተው ወስደዋል። አዎ እነሱ ጋር ሌላ እንትን ሆኖ እነሱ ጋር የሚሰሩ ነው ሌላ ሰራተኛም ሰው እነሱ ጋር የሚሰሩ ያው ዞሮ የተቋሙ ሰራተኞች መጥተው ወስደዋል ካንቺ። አዎ እነሱ ነው መጥቶ እንደዚሁ በር ላይ ከትሬኒንግ እንደገባው ከመኪና እንደወረድኩ ነው እንደው እዛ ቀን መጥቶ ደም ሰጥቻለሁ። ይሄ ችግር ቢኖረኝ ነው የተያዘ ነገር አይደለም። እዚህ አለመግባባት ነው እንጂ የተፈጠረው። ከዛም ደግሞ ቻይና ሄጄ እዛውም እንደምን ሽንትም ሰጥቻለሁ ውድድር ላይ። ከዛ በኋላ ብዙ ውድድሮች የግል ተወዳድራሉ። ጃማይካ የግራንድ ስላም ላይ ብዙ ተመርምራለሁ። ከዛ በኋላም ቤት መጥቶ እስከዛሬ ወደ 8 ተመርምራለሁ። በዚህ አጋጣሚ እንደውም ባለፈው ቶኪዮ ላይ እንኳን እንደሄድኩ ማለት ነው ገዳ ከውድድር ሳሌ እንትን ይግባኝ እንደጠየቁ እዛ እንደሄድኩት እንደምሰጥቻለሁ የመርመራ ችግር የለብኝም። እኔ አልፎኝም አጥም በጣም ይጋከብራለሁ። በጣም አውቃለሁ። በጣም ደግፋለሁ። ምን የፈጠረው ይሄ ነው እንጂ ችግር ኖሮብኝ እንትን አይደለም። እሺ ከዛ በኋላ ክርክሩ እዚሁ ሀገር ቤት ገለልተኛው ተቋም በተደረገ ክርክር እነሱም የራሳቸውን ሀሳብ ሲያስረዱ አንቺም ያንቺን ሀሳብ ስታስረጂ ድርቤናት ልክ ተባለ አይደል? አዎ መጀመሪያው የውድድር ገዳ ተነሳልኝ በክርክር እሱ ከዙ ተመለስን ድጋሜ እንትኑ ክርክሩ ተጀመረ። እዛ ላይ በክርክር የገለልተኛ ዳኛ ለኔ ተወሰኑ አሸንፋለሁ። ከተወሰነ በኋላ ነው እንግዲህ አጎስት 12 ነው የተወሰነ። እነሱ ላኩ በ30 ነው ይግባኝ ጠየቁ። ይሄ ውድድር እንዳለ ወዳደር ተደረገ ማለት ነው። ጊዜ ማልኖርም ጠይቄ ለውድድር ለመወዳደር ውድድሩ ከቀረበ በኋላ ስለተላከ ማለት ነው። በመሃል ግን አሁን ከየካቲት አንስቶ እዚህ የጃፓን ውድድር እስኪደረግ ድረስ በክርክሩም አንቺ ከረታሽ በኋላ በመሃል ምንም የሰማሽው የተደረገ ሌላ ነገር አልነበረም? ሌላ ነገር አልነበረም። በአጎስት 7 ነው መሰለኝ እኔም በኢሜል የተላከልኝ እንደተወሰነልኝ ማለት ነው። ከዛ በኋላ ምንም የለም። ከዛ ነው እንደውም ዳንድ ሊጎች ነበሩ። እኔ ደግሞ የግል ውድድር ላይ ጉልበቴን ከማያባክን የሀገር ነው የሚበልጡ ብዬ 2 ውድድር ዳንድ ሊግ ዘርሽ በቃ እዚህ ላይ ጥሩ ውጤት ለማመጣ ዝግጅት ላይ ስለነበር በቃ ይሄ ነው ነበር። ከዛ ጃፓን
ቶኪዮ አብረሽ ከቡድኑ ጋር ከሄድሽ በኋላ ስለገጠመሽ ነገር እናውራ። ምን ነበር የሆነው ያኔ እዛ? አዎ ይሄ ነገር የተሰማ ከዚህ ስንሄድ ነው፣ በረራ ቀን ማለት ነው። ወደ ማታ 10 ሰዓት ነው። የዶክተሩ ቅድስ እዛም ስራ ጠርታኝ ነገረችኝ። እንደዚህ ግባኝ ተጠይቋል ውጭ ምናምን፣ ግን ውድድር መወዳደር እንደማልወዳደር አልተወሰነም ነገረችኝ። እዛን ቀን ለፕሬዝዳንት ደውዬ ጠይቀው ነበር። እሺ ለስለሺ አለመሄዳት በፊታው እዛን ቀን ማታ በረራ ነበርና እዛው እንሄዳለን ችግር የለም ብሎ ነው እንትን ብሎ አለፉ። እዛ እነሱ ጋር ቡድን ጋር ነው የሄድነው። እዛ ከደረስን በኋላም ይሄ ነገር ግባኝ ተጠይቋል፣ አልተወሰነም። አለመወዳደርንም ወዳደርም አላወቅንም። ይሄን ነገር ለማጣራት እንኳን እዛም በ11 ማለት ነው ውድድሩ በ13 ነበር አይደል? እዛ ከደረስን በኋላ ወደ ፕሬዝዳንቱ በቴሌግራም ደውዬለት ነበርና ስብሰባ ላይ ነኝ ብሎ ነው መልስልሻለሁ ብሎ በዛው ቀሩ። በጣም ጨንቆኝ ማለት ነው። ይሄ ነገር እንዴት ሊወሰን ነው? አንድ የግሌ ውድድር ቢሆን ችግር የለም፣ አገር ማክል ወክለን ነው ብዙ ህዝብ ነው የሚጠብቀኝ። ይሄ ነገር ተፈጠረ፣ በጣም ይጨንቃል። ከዛና አልተመለሰልኝም ስልኩ። ይሄ ነገር ደግሞ በ12 ቀን ተወሰነ ማለት ነው ይገዳ። ከተወሰነ በኋላ ምንም መጥቶ የጠየቀኝ እኔ ጎን የሆኑ በሀሳብ ያበረታቱኝ ሰዎች አለ። በጣም አመሰግናቸዋለሁ። በጣም ይከብዳል። አንድ ሰው ወገር የሚያክል ወክሎ ሄዶ ይሄ ነገር ሲፈጠር እኔ ብቻ አይደለም የኢትዮጵያ ህዝብ ሙሉ ነው እንትንም ነው ያዘነው ማለት ነው። እኔ ደግሞ በጣም ከባድ ነው። ስለዚህ ይሰማል ደረው። ስለዚህ የዛን ሰዓት ላይ የኢትዮጵያ አትሌቲክስ ፌዴሬሽን ሰዎች ከጎንሽ ሆነው ነገሩን እንድትረጂው እንድትረጋጊ ከማድረግ አንጻር ድጋፍ አላደረጉልሽም? ምንም ድጋፍ የተደረገልኝ ነገር የለም። እዛን ቀን ይገዳ ከተወሰነ በኋላ በ12 ማታ ከኢራት በኋላ ሰዎቹ መጡ። ከደብልት ነው መሰለኝ ባጁን ለመቀበል ማታ እኔ ቤት ማለት ነው። እሺ ማንም መጥቶ የጠየቀኝ የለም እዛ ሰዓት። ይሄ ከተወሰነ በኋላ ከዛም በፊት ማንም ይሄን ነገር ይሄ ነው ብሎ ያንተን አለኝ። በጣም ማመስገነው በዚህ ምክንያት በዚህ አጋጣሚ ቢናም ነበር ይገዳው ሳይወሰን በፊትም እዛ የአባቱን ታሪክ የነገረኝ አይዞሽ ቢኒያም ሩስ ምን ቢፈጠር ነገ ሌላ ቀን ነው። አዎ እዛ ብሎኝ እንትን ያለኝ ነበር። በዚህ አጋጣሚ በጣም አመሰግናለሁ። ከዛ ይሄ ከተፈጠረ በኋላ እንደዚህ ባጅ ለመውሰድ ማታ መጥቶ ወደ 3 ሰዓት 4 ሰዓት ሆኗል መሰለኝ መጥቶ ብቻዬን ነበርኩ ዶርም ውስጥ። ይሄን ባጅ እንዴት እንብዬ ከምሰጥ ምናምን ብዬ እነሱ ስብሰባ ላይ ነበር እዛ ማታ ማለት ነው። የነገ ውድድር ውይይት የኢትዮጵያ አትሌቲክስ ፌዴሬሽን ሰዎች እኔ ነኝ ሰዎቹን ይዤ ወደ እነሱ የሄድኩት። እሺ ባጅ ሊቀበሉ ነው። እሱም ቆሞ የጠራው ምናምን እሱ ራሱ እኔ እንዳ ይሆናል ሰው እንደገደለ ሰው እኔ ተይዤ እኔ እንደዛ ነው የሚመስለው አታይታችሁ። ከዛ መጨረሻ ላይ በግድ እንትን ብዬ እዛ ቁጭ በሰዎቹም እንጠብቃለን ችግር የለም ብሎ እነሱ ባጅ ነው የፈለጉ ሌላ ነገር አይደለም። ግን እነሱን ለማሳወቅ ነው። እኔ ግራ ገብቶኝ ማለት ነው ለምን እንደሆነ። ብቻሽን ነበር? ብቻዬን ነበርኩ። እኔ ነኝ ሰዎቹን ይዤ ወደ እነሱ ሄድኩ። ከዛ እኔ ዶክተር አያሉ መጣ። ሰዎቹ እንደዚህ ነው ባጅ ለመቀበል ነው አሉ። ከዛ መጨረሻ ላይ እሱ ከስንት እንትን በኋላ ስለሺ መጣ ሰዎቹ ጋር ባጅ ወሰዱ። አሁን ሰው አስፈልጋታል ምናምን ብሎ እነሱ ራሱ ለኔ አስቦ ማለት ነው ሰዎቹ የመጡ ከወርልድ አትሌቲክስ የመጡት ሰው ያስፈልጋታል ይላሉ። መናጀር የለም ምናምን። መናጀር ደግሞ ሌላ ሆቴል ነው ያለው እዛ። ከዛ ለጊዜው እነሱ ባጅ ወሰዱ። እኔ ወደ ቤት ወሰዱኝ ለሰዓቱ ማለት ነው። አንዳንድ አሰልጣኞች ነበሩ ስለሽ ነበር ቤት አደረሱኝ። ወደ ስብሰባ ነው መሰለኝ የተመለሱ። ከዛም በኋላ ግን ድርቤ የታለች እንዴት ሆነች ባጁ ተወስዶብኛል፣ ምግብ ቤት መሄድ አልችልም፣ መውጣት መግባት አልችልም፣ የታለች እንደ አንድ ሰው ብዙ ውጤት ለሀገር አምጥቻለሁ፣ አገር ነው ወክዬ የሄድኩት
ይሄ ነገር የተፈጠረው በእንትን ነው። ምንም የተገኘብኝ ነገር የለም። ንጹህ ነኝ፣ አውቃለሁ፣ ለህግ እታዘዛለሁ። ግን እንደ ሰው እንኳን እንደ ፌዴሬሽን መሪ ይዞኝ ሄዱም እነሱ ነው። የግል ውድድር አይደለም፣ ይሄ መናጀር አይደለም ይዞኝ ሄደ። የት አለች? ቀን ሙሉ እዛው ባልኩ በ13 ማንም መጥቶ የጠየቀኝ የለም። እዛ ለሊት እንደውም እና መሰረት እዛን ቀን ነው መጡ። ማታ እዛ ለሊት መጣለች እንደውም ጠይቃኝ። ከዛም በኋላ ድርቤ ገባች። ወደ ሀገሬ የተመለስኩም ትኬት በራሴ ቀይሬ ነው። እንደውም አጂ ነው ምግብ ገዝቶልኝ ቤት ያመጣኝ። አይዞሽ ያለኝ ሰው የራሱን ጎድ አጂ አድሎ ነው እንደውም መጥቶ የጠየቀኝ እንጂ በቃ በጣም ነው የተሰማኝ። እሱ ነው የተሰማኝ። ለሀገር ብዙ ውጤት አመጥቻለሁ። ነገም ደግሞ ይሄ ነገር ተስተካክሎ ወደ እንትን ተመልሼ ለሀገሬ ውጤት ላመጣ ይችላል። አይታወቅም። ይሄ ፈጣሪም ያውቃል። እኔ የጠየቀኝ ሰው የለም። ትኬትን ቀየርኩ። አጂ ነው ምግብ የገዛልኝ። የራሱ ሰው ጠርቶ ከዛ ወደ ኤርፖርት ሸኝቶ እዛ ሀገር ኢትዮጵያዊ የሚኖሩ ሰው አለ። እሱ ታስክ እንዳደርሰን እሱን ጠይቆልኝ የሸኘን። ከዛን ቀን ጀምሮ ከቤት ጀምሮ ይሄ ነገር የተከሰተ ጀምሮ ያውቃሉ ፕሬዝዳንቱ። ከዛ በፊት እንደዋወላለን ነገር ያውቃሉ፣ ስለ ትሬኒንግ ይጠይቃሉ። ግን ከዛን ቀን ጀምሮ የሆነ እኔ እንደ እንትን ነው ተጣልኩት። በቃ መሰረትም ጠይቀኛለች። እንደውም ደውላ ገባሽ ምን እዛ ለሊት ስለገባች ዲካምም ነበረ። ግን በ13 ቀን እዛ ዋልኩ። አገር ነው ይዞኝ ሄድ። ይሄ ነገር ተፈጠረ። እኔም በጣም አዝኛለሁ። በዛ ስብራት ወዴት እንደምሄድበት እንኳን ሰው ባይኖር ይከብዳል። በጣም አዝኛለሁ። የጠየቀኝ ሰው የለም። በራሴ ትኬት ቀይሬ ገባሁ። ከዛን ቀን ጀምሮ የት አለች እንዴት ሆነ ብሎ እንደውም ለሀገሬ ሰራ የጠየቀኝ ሰው የለም። ነገ ይሄ ነገር ፈጣሪ እውነቴ ስለማያውቅ አስተካክሎ ልመለስ ይችላል። በጣም የተሰማኝ እሱ ነው። እንደው ምንድን ነው? ለምን እንደዚህ ሆናችሁ? ለምን አላልሻቸው? እነሱን ለምንድን ነው እንደዚህ የተዋችሁ? ለምንድን ነው ቢያንስ ወደ ሀገርሽ እስክትመለሺ ድረስ ነገሮችን ማመቻቸት ለምን አቃታቸው? ለምን እንደዚህ እንደተውሽ ለመጠየቅ አልቻልሽም? ማለት እዛ ሰዓት እኔ ተጎድቻለሁ። እንደዚህ ቀን ሙሉ ከዋልኩ ማንም እንትን ብሎ ካየኝ እዛ ሰዓት እኔም በጣም አዘን ላይ ነበርኩ። እንዴት እስካሁን እንኳን ሰው ምን ላይ ነሽ? ነገ ይሄ ነገር ተስተካክሎ ልመለስ ይችላል። ነገም እኮ እንገናኛለን። ማንም የጠየቀኝ ሰው የለም። መሰረት በስልክ ያበረታታችኝ ነበር። ይማኔ ከነሱ ውጪ ማንም እዛ እኔ መገለጫም ሲሰጥ እዛ እኔ ጋር እየተነጋገርነው ነገር የለም። ይሄ እንዴት ሆነ እንደዚህ ሆነ ብሎ ማንም ስለዚህ ያወራኝ ሰው የለም። የተፈጠረ በቃ እዚህ ሁኔታ ነው። አሁን ምን ጥረት እያደረግሽ ነው ድርቤ? ማለት ነገሩን እኔ የሰማሁት ለምሳሌ ዓለም አቀፍ ኢንተርናሽናል ጠበቃ በመቅጠር ነገሩን እንዲታይ ለማድረግ በሱ የርንበት ነው እንግዲህ ፈጣሪ ጋር እሱ ሲያልቅ እሱ ምናወራበት ይሆናል። በሱ የርኩበት ነው። ግን ፈጣሪ ይረዳኛል ብዬ እንትን ተስፋ አደርጋለሁ። አሁን ምን ስሜት ላይ ነው ያለሽ? በቃ በሱ የተከታተልኩ ነው እንግዲህ በቃ በጣም የተሰማኝ ይሄ ነው። ያንዳንድ አገር እንደዚህ አገር ወክዬ እንደዚህ ማለት ነው እንትን የተሰማኝ እዛን ቀን መተውሽ አጂ ባይኖርስ እዛን ቀን ይርበሽ ነበር። በዛ ስሜት እኮ መሄድበት አገሩን አላውቅም እንደዛ ሞኝ ይቅርና ሰው እንግዲህ በጣም ነው የሚሰማው። ከዛ ከወጣሽ በኋላ ባጁን ከተነጠቅሽ በኋላ ምን አይነት ጊዜ ነው ያሳለፍሽው የሚለውን አሁን እየነገርሽ ነው ያለሽው። እና
ባጁን ከተነጠቅኩ በኋላ ቀን ሙሉ እዛው አልኩ። በቃ ሲከብደኝ ነው እኔ ቲኬት በራሴን ቀይሬ ማንም ስለኔ እንትን የሚል የለም። በራሴ ቲኬት ቀይሬ ነው የተመለስኩ። አሁንም ተመለሰች። የት እንዳለው ራሱ የሚያውቅ ሰው አልመሰለኝም። እንዴት እንደተመለስኩ እንዴት እንደሆንኩ ሰው እኮ ለመሮጥ ነው የሄድኩት። ይሄ ነገር ተከሰተ እንጂ ሀገር ነው ወክዬ የሄድኩት የግሌን አይደለም። ግን እንደ ሀገር እንዴት ነው አንድ ሰው ብቻ ከብዳለ ሰማኝ ነው። ሳምሪ የሆነ ነገር ጠይቂስ ከበደኝ። ያው በጣም ከባድ ነው ሁኔታው። ምን ያክል አስቸጋሪ ሊሆን እንደሚችል በደንብ እንረዳለን። እኔም እረዳለሁ። አሁን እንዳለችው ድርቤ የሀገር ውድድር ነው። የግል ውድድር ቢሆን ማናጀር ይዛ ስለምትሄድ ነገሮችን በሙሉ ለማስተካከል አይዞሽ ለማለትም የሆነ ሰው ከጎኗ አታጣም ነበር። አሁን ግን እንግዲህ እንደዚህ አይነት ሀገር ይዟት ሄዶ ብቻዋን መተዋ በጣም ከባድ ነው። ይህንን በደንብ እንረዳዋለን። ግን ነገሮች ይስተካከላሉ የሚል ደግሞ ተስፋ አለ። አሁን ትሬኒንግሽን እየሰራሽ ራስሽን ወደ ተሻለ ደረጃ ለማምጣት ጥረት እያደረግሽ ነው ወይንስ ምን ላይ ነው ያለሽ? አሁን ለአሁኑ እረፍት ላይ ነበርኩና ነገሩ እስከምስተካከል እንትን ወደ ትሬኒንግ እመለሳለሁ። እንግዲህ ፈጣሪ እንደምረዳኝ ተስፋ አደርጋለሁ። በሱ እጠብቃለሁ። ሌሎች አትሌቶችስ አሁን መሲ በስልክ እንዳገኘችሽ ነግረሽናል። ሌሎች አትሌቶችስ በዚህ ላይ አንቺ ያለሽበትን ሁኔታ ለማወቅ አይዞሽ ከማለት አንጻር ያሉት ነገር አለ? ያደረጉት ተሳትፎ አለ ማለት አትሌቶች? አዎ ትልልቅ አትሌቶችም ሊሆኑ ይችላሉ። አሁን ከአንቺ ጋር አብረው የሚወዳደሩም ሊሆኑ ይችላሉ። አይዞሽ እንደዚህ ያለ ነገር ያጋጥማል ይላሉ። ለምሳሌ በፊት ድርብ ምን ይሆናል መሰለሽ 3 ጊዜ እንደዚህ ሚስ ማድረግ ምርመራን ሚስ ማድረግ በአመት ውስጥ ይፈቀዳል የሚባል ነገር ሰማ ነበር። አሁን ህጉ እየተቀየረ ህጉ የበለጠ እየጠበቀ እንደዚህ አይነት ነገሮች ያጋጥማሉ። ግን እንደዚህ ያሉ የፈተና ጊዜዎች ሲመጡ ደግሞ ቅድም በጣም ጥሩ አድርገሽ ያስቀመጥሽው ነገር የሰዎች ከጎንሽ መሆን ትልቅ አቅም ይሆናል፣ ትልቅ ብርታትን ይሰጣል። ይሄንን ሀሳብ መቀያየር ራሱ አንድ ነገር ነው። ሀሳብ መለዋወጥ በጣም እና ከዛ አንጻር አይዞሽ እያሉሽ ያሉ አሉ ወይ አትሌቶች፣ አሰልጣኞች ሊሆኑ ይችላሉ? ከተመለስኩ በኋላ ይማኔም ደውሎልኝ አይዞሽ ያለኝ አለ። ከዚህ ሀገር ውስጥ ከገባው በኋላ መሰረትን ጠይቀኛለች። ብዙ አትሌቶች አብረን የምንሮጠውም አይዞሽ ያሉ በጣም ያዘኑ አለ። እዛ እንደ ሁሉም ነው ያዘነ ተሰማው። አይሌም ባሳብ በጣም ያገዘኝ አይዞሽ ነገር ይፈጠራል ብሎ ማለት ሰው እንዳያዝን እንትን ችግር ሲፈጠር ለሰው ሰው ያስፈልጋል። ለምን በጣም ከባድ ነው። ሰው ለሀገር ለመሮጥ ሄዶ ይሄን ነገር ሲያጋጥም እኔ ብቻ አይደለም ለሁሉ ማዘን ነው። ይሄ እና አይሌ ያበረታችሁ። አሁን እኔ የገባኝን ነገር ልንገርሽ ድርቤ፣ ነገሩ አሁን በተያዘበት አግባብ ይሄዳል። በጎ ውጤት እንድንሰማ እንመኛለን። ነገር ግን ደግሞ ከዚህ ውጪ በሆነው ነገር ራስሽን ማበርታት ላይ ብዙ ነገሮችን መስራት ያለብሽ ይመስለኛል። ለምሳሌ ቅድም ያነሳሻት ዶክተር ቅድስት አለች፣ ዶክተር አያሌው፣ እነዚህ ባለሙያዎች አጠቃላይ ሂደቱን በተመለከተ ሊያናግሩሽ በደንብ አድቫይዝ ሊያደርጉሽ የሚገባ ይመስለኛል። በእኔ እምነት በተደጋጋሚ አንቺን በማግኘት ነገሩን በተመለከተ ሰፋ ያሉ ማብራሪያዎችን እንዲሰጡሽ ይገባል ብዬ አስባለሁ። የኃላፊነታቸው አንዱ አካል ይሄ እንደሆነ ስለምረዳ ሌሎች ባለሙያዎችም ቢሆኑ በአመራር ደረጃም ላይ ያሉት ቢሆኑ አይዞሽ ለማለት ያንቺን ስሜት ያንቺን ሞራል ከመገንባት አንጻር በጣም ብዙ ኃላፊነት አለባቸው። ከዚህ በላይ በጣም በብዙ መንገድ ከጎንሽ በመሆን ይህንን የችግር የፈተና ጊዜ እንድታልፊው አቅም ሊሆንሽ ይገባል ብዬ አስባለሁ። ያ እንዲሆንም ተስፋ አደርጋለሁ።
የእውነት ለመናገር ከዛ ውጪ ግን ድርቤ አንድ በእርግጠኝነት የምነግርሽ ለራስሽ ብርታት መሆን ያለብሽ አንቺ ነሽ። አንቺ ባለቤትሽ በቃ ሞራልሽን እስኪነካ ድረስ ይሄ ነገር አትፍቀጅለት። የምትችይውን ነገር በሙሉ አድርጊ። በህግ ሙግቱም መመከራከር ንጽህናሽን ለማረጋገጥ፣ በተመሳሳይ ደግሞ በስፖርቱ በርትተሽ ልምምድሽን ሳታቋርጪ ምንም ነገር ይሄ ሂደት መቼ እንደሚያልቅ አናቅም፣ ግን ልምምድሽን ጥረትሽን ሳታስተጓጉ ማድረግ የሚገባሽን ነገር በሙሉ አድርገሽ እስካሁን ከሆንሽው በላይ ጀግና ሆነሽ በመምጣት አገርሽንም ማኩራት ለራስሽም ደግሞ ማንነትሽን ማሳየት ደግሞ አለብሽ ብዬ ነው የማምነው እኔ። አንዳንዴ ጀግንነት ድርቤ አንዳንዴ ጀግንነት ተወዳድሮ ማሸነፍ ብቻ አይደለም፣ ከችግር በኋላ ያንን ጉብዝና ማስቀጠል ደግሞ የበለጠ ጀግንነት ነው። ፈተና ማንም ሰው ሊገጥመው ይችላል። በሩጫው ብቻ ሳይሆን በእግር ኳሱም በምንም ስፖርተኞች እንዲህ ያለ ነገር ያጋጥማቸዋል። እንዲህ ያለ ነገር ሲያጋጥማቸው ግን ጠንክረው በመስራት ከዛም በኋላ ጉብዝናቸውን ያረጋግጡና የምር ጀግና ማለት ድርቤ ናት እንድንል ማድረግ መቻል አለብሽ። ለማንም አንገትሽን ማቀርቀር የለብሽም። ማድረግ ያለብሽን ነገር በሙሉ ማድረግ አለብሽ። ከጥረትሽ እንዳታጓዲ መስራት ያለብሽን ነገር እየሰራሽ ነው ያንን ክርክር መቀጠል ያለብሽ። ምክንያቱም ነፃነሽ ብትባይም ወይም ድርቤ ንጹህ ናት ወደ ውድድር መመለስ ትችላለች ብትባይም ዝግጁ ሆነሽ ወደ ውድድር መግባት ትችላለሽ። አይ እንዲህ አይነት ክፍተቶችን ፈጥረሻል ብትባይም ከዛ በኋላ አንቺ ገና እድሜሽ 23 አካባቢ ነው አይደል? በቃ የሚበልጠው የጉብዝና ጊዜሽ ከፊት ለፊትሽ ነው ያለው ድር። በምንም ተአምር ስሜትሽን እንድትጎጂው አይገባም። በቃ የሆነው ነገር ሆኗል፣ የተፈጠረው ነገር ተፈጥሯል። አትሌቶቹም ትልልቆቹም በቅርበት አንቺን አይዞሽ በማለት መንገድ በማሳየት እንዲህ ያለ የፈተና ጊዜ እንዴት እንደሚታለፍ በመምከር ከጎንሽ እንዲሆኑ በዚሁ አጋጣሚ እንጠይቃለን። ይህንን መድረክ ተጠቅመሽ ግን አንቺ መናገር የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ እድሉን ለአንቺ መስጠት እንችላለን። ጎን የሆኑ እስከ ዛሬ አበራት አይዞሽ ያሉ ሁሉ ማመስገን ፈልጋለሁ። ይሄን ደግሞ የተፈጠረው በሽልምትም ያለፉት ወደ ኋላ ተመልሶ ይሄን ነገር ቢያዩ ቢያስተካክሉ ይሄን ማስተላለፍ ነው። ድርቤ በጣም እናመሰግናለን። መልካሙ ነገር ሁሉ እንዲገጥምሽ እንመኛለን። እሺ በእኔም በጣም አመሰግናለሁ። አይዞሽ በርቺ፣ እግዚአብሔር ካንቺ ጋር ይሁን። እሺ በጣም እናመሰግናታለን። በነገራችን ላይ ከኛ ጋር ቆይታ ስላደረገች የነገረችንን ነገር ስንከታተል እውነት ለመናገር በቃ ይከፋል። እኔ ከፋኝ፣ በጣም ነው ከፋኝ። ለምን እንደዚህ አይነት ሁኔታ ይፈጠር ለምን የሚል ጥያቄ በተደጋጋሚ ወደ አእምሮ ይመጣ ነበር። ዋናው ነገር የድርቤ ወልተጂ ውድድሩ ላይ መካፈል አለመካፈል በዚህ ሂደት ውስጥ ማለፍ እኮ አይደለም። ግን ሁኔታው አንዴ ካጋጠመ በኋላ ግዴታ ሰው ያስፈልጋል። ሆኖም ቢሆን ሳይሆንም በተፈጠረው ኢንፎርሜሽን ስተትም ቢሆን ብቻ የሆነው ነገር ብቻ ሆኗል። ለዛ ለሆነ ነገር ግን ከድርቤ ወልተጂ ጎን መቆም ግዴታ ያስፈልግ ነበር። አሁን ብዙ ሀገር ሄዳ ውድድር አድርጋለች እናውቃለን። እድሜዋ ትንሽ ነው ግን ብዙ የውድድር ልምድ አላት እናውቃለን። ግን ደግሞ የፈለገ ቢሆን በእንደዚህ አይነት ሁኔታ ውስጥ ስታልፍ ግዴታ የሆነ ሰው ያስፈልጋል። በቃ የሚያበረታ ሰው ያስፈልጋል። ምክንያቱም ስሜት መጎዳቱ አይቀርም። እንደነገረችን ከሆነ እሷ ቁጭት ውስጥ ነው የነበረችው። ምክንያቱም ባለፈው በኦሎምፒክ ላይ ውጤት ስላላመጣች ለመካስ በጣም ጠንካራ ልምምዶችን ታደርግ ነበር። ሀገርን ወክላ የምትሳተፍበት ውድድር ስለሆነ እና እዚህ ላይ ደግሞ ውጤት ለማምጣት በቁጭት የተዘጋጀችበት ውድድር ነው እና አይሆንም ሲባል ስሜቷ መጎዳቱ አይቀርም። እንኳን በሷ እድሜ ያለ አትሌት ቀርቶ ትልቅ ልምድም ያለው 20 ዓመት የሮጥ አትሌት ቢሆን ስሜቱ መነካቱ አይቀርም። ምንም የሚያጠራጥር ነገር የለውም። ይሄ ከዛ ሁኔታ ውስጥ ደግሞ ለመውጣት የሚያግዘው አንድም አጠገብ ያሉ ሰዎች ናቸው። እኔ ቀደም ያልኩት እሱ ነው። ሁኔታው ምንም ሆነ ምን ግዴታ የሆነ ሰው አጠገብ ላይ ያስፈልጋል እና ይታየኝ ነበር እሱ አስታወራ የሚታየኝ ግራ አስተጋባ በጣም ነው የታየኝ። ለምሳሌ መጥተው ባጅ ለመውሰድ ሲሉ ከዛ ምን እንደምታረግ ግራ ሲገባት፣ እሺ ግን ቢያንስ እኔ ግራ ገብቶኛል የሚያግዙኝ የሚረዱኝ የሀገሬ ሰዎች አሉ፣ ሀገርን ወክዬ ነው የመጣሁት፣ ይዘውኝ ነው የመጡት፣ ስለዚህ እነሱ ጋር ላገናኛችሁ ብላ ስትሄድ ከዛ በኋላ ባጁን ለመውሰድ የመጡት ሰዎች እሷን ለመርዳት ጥረት ሲያደርጉ ግን የሚመለከታቸው ሰዎች ደግሞ ቸልተኛ ሲሆኑ
በጣም ነው በቃ በደንብ ነው የታየኝ። ከዛ እንደገና ያ ባጅ ከተወሰደ መመገብም አይቻልም፣ ብዙ ነገር ነው የሚቋረጥ፣ ማረፊያም የለም። ስለዚህ ብቻዋን ሄደችው። ቅድም እንደውም ያልኩት ነገር ነበር፣ ሌላ ማናጀር ምናምን ቢኖር የሆነ መውጫ መግቢያውን የሚያሳይ አብሮ የሚሆን ሰው በምንም ሁኔታ ውስጥ ቢሆን አብሮ የሚኖር ሰው ካለ ነገሮችን ቀላል ያደርጋል። ግን ወዴት እንደምትሄድ ግራ ሲገባት ከዛ በኋላ ነው እንግዲህ በተወሰኑ ሰዎችን መገዛ በራሷም ጥረት ትኬቷን አስተካክላ ወደ ሀገር ቤት የመጣችው። ምግብ የሚያመጣልኝ ሀጂ ነው አለች። እዚህ ድረስ ነው እንግዲህ ሀገርን ወክሎ የሄደ አትሌት እዚህ ድረስ ቻለ ሲባል የምግብ ኢሹ ውስጥ እስከሚገባ ድረስ ሲሆን በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። ሌላም አትሌት እንኳን ቢሆን ወይም ሌላም ዝም ብሎ የሀገር ሰው እንኳን ቢሆን ውድድርም ላይ እንኳን ባይሆን በዚህ ሁኔታ ውስጥ ሲያልፍ ታዝናለህ። ሰዎች የሚችሉትን ነገር በሙሉ ጥረት ያደርጋሉ ለማገዝ። ግን ያም ከሆነ በኋላ እንደገና ደግሞ የተወደቅሽም የሚባል ነገር ከአይን ስጠፋ የት ሄደች እቺ ልጅ አይባልም። እኔ በጣም ነው ግራ የገባኝ እና ይሄ በጣም የሚያሳዝን ነገር ነው። እና እሷ እንዳለችው ሀገርን ወክዬ ሄጄ ከዛ በኋላ ግን ቸልስባል በብቸኝነት ስተው በጣም ነው ስሜት የተጎዳው ብላለች። ይሄ ስሜት ይጎዳል፣ እኔንም ስሜቴን ጎድቶኛል፣ አሳዝኖኛል በጣም እውነት በጣም። ምንድነው መሰለሽ መሆን የነበረበት ይሄ ኢስኮርት ማድረግ የሚባል ነገር አለ። ለምሳሌ የወርልድ አትሌቲክስ ሰዎች የወሰዱትን እርምጃ ልክ አይደለም ብሎ መከራከር ለጊዜው አይቻልም። ምክንያቱም በማን ነው በካስ የተወሰነው ታግዳ እንድትቆይ ለጊዜው የሚለው ውሳኔ ከሆነ እሷን ባጁን እንድታስረክብ የማድረጉን ስራ እነሱ ሰሩ። እነሱ ያንን ሲሰሩ ቅድም አሪፍ አድርገሽ ያስቀመጥሽው ነገር አለ። ብቻሽን ነው እንደምትሆኚው ብሎ እስከ መጠየቅ ደረጃ የእሷ ነገር አሳስቧቸው ማለት ነው። አሁን በዚህ አይነት ሁኔታ ውስጥ ገባች እንጂ የዚች ልጅ ያድርቤ ወልተጂ ጉዳይ ገና አልተቋጨም። ስለዚህ ይዟት የሄደው የኢትዮጵያ አትሌቲክስ ፌዴሬሽን ነው። ከዚህ በኋላም ደግሞ ተንከባክቦ በክብር ወደ ሀገሯ የምትመለስበት እነሱ ደግሞ እዛው ያለውን ኃላፊነታቸውን የሚወጡበትን ነገር ማድረግ ምንድን ነበረ ከባድ ያደረገው ነገር ምንድን ነው? ለብረው ከባድ ሌሎቹ እንኳን በጣም ቢዚ ቢሆኑ አንድ ሰው እኮ አሳይን ማድረግ ይሄንን ለመስራት እኮ ሄዱ። አሁን እኮ እሱን ነው የምልሽ እኮ በቃ አሁን የሚወራው የሕክምና ቋንቋ ሊሆን ይችላል። ከሆነም ዶክተር አያሌው ሄደዋል፣ እዛ ነው ያለው። ምንድን ነው የተፈጠረው የሚለውን ነገር ለድርቤ የሚደረገውን ማብራሪያ ተደርጎ የሚደረገው ነገር በሙሉ መደረግ አለበት። እነ ስለሺ ደግሞ እዛው ቦታ ላይ ያሉት ኦኬ እቺ ልጅ ከአትሌቶቹ ማረፊያ የምትወጣ ከሆነ አትሌታችን ናት፣ ነገ መልሰን የምንጠቀምባት ተወዳዳሪያችን ናት፣ የነገ የኢትዮጵያም ጭምር ተስፋ ናት። ስለዚህ በዚህ መንገድ ሁኔታ ማኔጅ አድርጉት የእሷን ጉዳይ። ስለዚህ ይሄ ከተወሰነ ፋይን፣ የምናደርገው ነገር ምንድን ነው? እሷን ወደ ሀገር ቤት እንሸኛለን። እስክትሸኝ ድረስ ግን ምንም አይነት እንክብካቤ ማለት ካጋጠማት እንደዚህ መባል በላይ መተው ደግሞ የሚፈጥርባትን የስሜት ጉዳት ማሰብ እንዴት ላይ እንዳቃተ አላቅም። የእውነት ለመናገር ምናልባት ከአትሌት እና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን ጋር ያው ለመነጋገር ለመጠያየቅ ቀጠሮ ስላለን በዛ ቀጠሮ ላይ ከምናነሳቸው ጉዳዮች መካከል አንዱ ይሄ ይሆናል። በእነሱ ሳይድ ያለውን ነገር ደግሞ እንዲያስረዳን እናደርጋለን። ግን አሁን ድርቤ በነገረችል ነገር ላይ ተመስርተን ግን ሀሳብ ስንሰጥ ከባድ ነው። የእውነት ለመናገር ከባድ ነው። አንዳንዴ ምንም ነገር ሳይኖርሽ ትሄጃለሽ ውድድሩን ለማየት ውድድሩን በተመለከተ ፕሮፌሽናሊ ለመስራት ትሄጃለሽ በድንገት ተነስተሽ ማለት ነው። እንደዛም ሆኖ በቃ ይሄ የአገር ልጅ ብለሽ ማትተይው ሰው አለ አትተይው። አሁን አንቺ ስላልሽ እኮ ነው። ለማንኛውም ግን አሁንም ብርታትን ለድርቤ እንመኛለን። እንደነዚህ ያሉ ነገሮችን በተመለከተ እያወራን ክፍተቶቻችንን እያረምን ስህተቶቻችንን እያስተካከልን ካልሄድን በስተቀር በጣም አስቸጋሪ ነው። ትልቅ ማሳያ ነው ይሄ ምን አይነት ችግር ውስጥ እንዳለ ከሚያሳዩት ነገሮች መካከል በጣም ትልቅ ማሳያ ነው ብዬ ነው። እንኳን በዚህ አይነት ሁኔታ ውስጥና በዝም ብሎ በመደበኛ ህይወትም ውስጥ እኮ መተው ፔንፉል ነው በጣም ታውቂያለሽ። መተው በጣም ከባድ ደግሞ እሷም ተናግራለች። እስካሁንም ለሀገር ወክዬ የሮጥኩት ሩጫ ያመጣሁት ውጤት አለ፣ ነገም ደግሞ ነገሮች ተስተካክለው ሀገርን ወክላ የምትሮጥበት ውጤት የምታመጣበት እድል ሊመቻች ይችላል እና ይህንንም አብሮ ማሰብ ያስፈልጋል። በያላችሁበት አሁንም መልካም ጊዜ ማሳለፋችሁን ቀጥሉ። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010